ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾች ለዛሬ ያዝናቸውን አዳዲስና ሰበር መረጃዎችና አርዕስቶቹን በቅድሚያም ዶክተር ጌዲዮን ጢሞቴዎስ ህወሓትን አስጠነቀቁም። የምስራቅ እዝ ኮር አዛዥ የሆኑት ብርጋዴር ጀነራል አዲሱ መሐመድ ደግሞ ጽንፈኛ በማለት የጠሯቸውን የፋኖ ኃይሎች ከክልሉ ለማጥፋት በቅንጅት እየሰራን ነው አሉ። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሲናገሩም ከሰሞኑ በአገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። በቅድሚያ እንዳስሰዋለን። ኢትዮጵያ በትምህርት ተቋማት ላይ ከፍተኛ ጥቃት ከሚደርስባቸው የዓለማችን ሀገራት መካከል ተሰለፈች። ከሃይቲ፣ ፍልስጤም፣ ዩክሬንና ዲሞክራቲክ ሪፐብሊክ ኮንጎ ጋር በቀዳሚነት መሰለፏን የተነገረው እንደ ዩሮፒያን አቆጣጠር በ2010 የተመሰረተውና ከአምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች፣ ከዩኒሴፍ ጋር በቅርቡ የሚሰራው ግሎባል ኮአሊሽን ቱ ፕሮቴክት ዘ ኤዱኬሽን ፍሮም ዘ አታክ የተሰኘው ጥምረት ይፋ ባደረገው ዋና ሪፖርት ኢትዮጵያን የትምህርት ቤቶችንና ዩኒቨርሲቲዎች ወታደራዊ አጠቃቀም ከ100 በላይ ሪፖርት ከተደረገባቸው 3 ሀገራት አንዷን አድርጓታል። ሌላኛው መረጃችን ነው። ህወሓት የቪዛ ማዕቀቡን ሚዛናዊነት የጎደለው ነው ሲል ኮነነ። የአሜሪካ መንግስት በፓርቲው አመራሮች ላይ የጣለውን የቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል ህወሓት ትናንት አመሻሽ ባወጣው መግለጫ አስታውቋል። ይህን በእንዲህ እንዳለ በአርሚ ሰባ ላይ የተቃጣ አዲስ እርምጃ መፈጸሙን ታውቋል። እንዳስሷለን። የሆርሙዝ ሰርጥ ተዘጋም። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ የሆርሙዝ ወሽመጥ መዘጋቱን አስታወቀም። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያው ለሁሉም መርከቦች በመዘጋቱ ማናቸውም መርከቦች ወደ ወሽመጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ ራሳቸውን ከሆርሙዝ እንዲያርቁ አስጠንቅቋል። እነዚህንና ሌሎች ሰበር መረጃዎችን ይዘናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ዝርዝሮቹ እንለፍ። ዶክተር ጌዲዮን ጢሞቴዎስ ለህወሓት ማስጠንቀቂያ ሰጡ። የምስራቅ እዝ ኮር አዛዥ የሆኑት ብርጋዴር ጀነራል አዲሱ መሐመድ ደግሞ ጽንፈኛ በማለት የጠሯቸውን የፋኖ ኃይሎች ከክልሉ ለማጥፋት በቅንጅት እየሰራን ነው አሉ። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ሲያስጠነቅቁ ተሰምተዋል። ከሰሞኑ በአገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀናት በፊት በለንደን በተካሄደው የቻታም ሃውስ ውይይት ላይ የተሳተፉት ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ቁርጠኝነትን ችላ የሚባሉ ከሆነ ወደ ግጭት የሚመለስ እድል እንዳለ አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ በሆኑት የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ወይም ደግሞ ዲዲአር ሂደቶች ላይ ቡድኑን ቢተኝነት አሳይቷል ሲሉ ከሰዋል። እንደ ሚኒስትሩ አገላለጽ ህወሓት አዳዲስ መሳሪያዎችንና በስፋት እያከማቸ እየገዛ ሲሆን ለሰብአዊ እርዳታ መገገሚያና መልሶ ግንባታ የተመደቡ ሀብቶችንም ወደ ሌላ አቅጣጫ እያዞሩ ይገኛሉ በማለት ከሰዋል። ከዚህም በተጨማሪ በቀጠናውም ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸውን በከፍተኛ ድርድር በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ነው ሲሉ ጌዲዮን ተናግረዋል። ፌዴራል መንግስት ከግጭቱ በኋላ ያሉ የመልሶ ግንባታና መልሶ የመቋቋም መደገፉን እንደሚቀጥል ገልጸው ሆኖም የሰላም ስምምነቶችን ስኬታማነት የሚወስነው ሁሉም ባለ ድርሻ አካላትና ወገኖች ግዴታቸውን ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን አስጠንቅቀዋል። ጌዲዮን የሰላም ስምምነቶችን ስኬታማ ሊሆን የሚችሉት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው በማለት አስገንዝበዋል። ፋኖን ከአማራ ክልል ለማጥፋት እየሰራን ነው ያሉት ሌላኛው ብርጋዴር ጀነራል አዲሱ መሐመድ ደግሞ አነጋጋሪ አስተያየትን ሰጥተዋል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ጽንፈኛ በማለት የጠሯቸውን የፋኖ ኃይሎች ከክልሉ ለማጥፋት በቅንጅት እየሰራን ነው ብለዋል። የሰራዊቱ አባላት ግዳጃቸውን በብቃት እየተወጡ ነው ያሉት ጀነራሉ በቀጣይ በሚሰጡ ግዳጆች ጠላት ያሉትን ኃይል መደምሰስ እንደሚያስፈልግም ገለጻ ሰጥተዋል። ጀነራሉ አክለውም በቀጠናውም የሚንቀሳቀሰው ጽንፈኛ ኃይል በማጽዳት አስተማማኝና ቀጣይነት ያለው ሰላም ለማረጋገጥ የክልሉን የጸጥታ ኃይልና የህብረተሰቡን ተሳትፎ ተጠናክሮ መቀጠል አለበት በማለት ትዕዛዝ ሰጥተዋል።
ኢትዮጵያ በትምህርት ቤቶች ከባድ ጥቃት ከሚፈጸምባቸው ሀገሮች ተርታ ተሰለፈች። ኒውዮርክን ማዕከል ያደረገ አንድ ዓለም አቀፍ ተቋም ባወጣው አዲስ ሪፖርት በትምህርት ተቋማት ላይ ከፍተኛ ጥቃት ከሚደርስባቸው የዓለማችን ሀገራት መካከል ኢትዮጵያ ከሃይቲ፣ ፍልስጤም፣ ዩክሬንና ዲሞክራቲክ ሪፐብሊክ ኮንጎን ጋር በቀዳሚነት ተሰልፋለች። እንደ አውሮፓውያን አቆጣጠር በ2010 የተመሰረተውና ከአምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች፣ ከዩኒሴፍ ጋር በቅርበት የሚሰራው ግሎባል ኮአሊሽን ቱ ፕሮቴክት ዘ ኤዱኬሽን ፍሮም ዘ አታክ የተሰኘው ጥምረት በ2026 ዘንድሮ ይፋ ባደረገው ዋና ሪፖርት ኢትዮጵያን የትምህርት ቤቶችና ዩኒቨርሲቲዎች ወታደራዊ አጠቃቀም ከ100 በላይ ሪፖርት ከተደረገባቸው 3 ሀገራት አንዷን አድርጓታል። በሪፖርቱ ግኝት መሰረት ከጃንዋሪ 2024 እስከ ዲሰምበር 2025 ባለው ጊዜ ውስጥ በዓለም ዙሪያ በትምህርት ተቋማት ላይ ከ8500 በላይ ጥቃቶች የደረሱ ሲሆን ይህም ካለፈው ሪፖርት ጋር ሲነጻጸር የ40 በመቶ ጭማሪ አሳይቷል። በእነዚህም ጥቃቶች ቢያንስ 10600 ተማሪዎች፣ መምህራንና የትምህርት ዘርፍ ሰራተኞች ጉዳት ደርሶባቸዋል። ከዚህም በተጨማሪም በዓለም አቀፍ ደረጃ ትምህርት ቤቶች እና ዩኒቨርሲቲዎች ለወታደራዊ አገልግሎት የማዋል ተግባር በከፍተኛ ሁኔታ መጨመሩን ሰነዱ አረጋግጧል። በዚህም ከ1900 በላይ ጉዳቶች የተመዘገቡ ሲሆን ይህም ካለፈው ሪፖርት ጋር ሲነጻጸር እጥፍ የሚጠጋ ነው። ሪፖርቱ የትምህርት ተቋማት ለወታደራዊ አገልግሎት ማዋል ትምህርት ቤቶችን ለተቃራኒ ኃይሎች ጥቃት አጋልጦ የሚሰጥና የትምህርት ተደራሽነትን እንደሚያስተጓጉል አስገንዝበዋል። በኢትዮጵያ በተለይም በአማራ ክልልና በትግራይ ትምህርት ቤቶችን ለወታደራዊ አገልግሎት የማዋል ድርጊት መጨመሩን ለዓለም አቀፉ ቁጥር ማደግ አስተዋጽኦ ካደረጉት ክስተቶች አንዱ መሆኑን ታውቋል። በሪፖርቱ በተካተተው ጊዜ ውስጥ በተለያዩ የኢትዮጵያ ክፍሎች በተለይም በአማራ፣ ኦሮሚያና ትግራይ ክልሎች የትጥቅ ግጭቶች መቀጠላቸውን ሰነዱን ያትታል። በእነዚህ አካባቢዎች የድሮን ጥቃቶች፣ የከባድ መሳሪያ ድብደባዎች፣ አፈናዎችና የዘፈቀደ ስርዓቶችን የተፈጸሙ ሲሆን የሰብአዊ እርዳታ አቅርቦት መገደቡንም ሁኔታውን ይበልጥ አወሳስበውታል። በእነዚህ ክልሎች በግጭት ምክንያት የተፈጠረ መስተጓጉሎች ተማሪዎችንና ተቋማት ክፉኛ በመጉዳት የመማር ማስተማር ስራው እንዲቋረጥ አድርጓል። ሪፖርቱ በልዩነት ካነሳቸው ክስተቶች መካከል በጃንዋሪ 2024 በአማራ ክልል መርሃቤቴ ወረዳ በሚገኝ አንድ ትምህርት ቤት አቅራቢያ የደረሰው የድሮን ጥቃት ይገኝበታል። በጥቃቱ ወቅት አንድ ታጣቂ ቡድን በትምህርት ቤቱ አቅራቢያ ሰፍሮ እንደነበርና ትምህርት ቤቱ ስራ ላይ በነበረበት በዚያን ሰዓት ለማምለጥ የሞከሩ በርካታ ተማሪዎች መቁሰላቸውን ሪፖርቱ አስፍሯል። ከ2600 በላይ ተማሪዎች ይመዘገቡበት የነበረው በዚህ ትምህርት ቤት ከክስተቱ በኋላ ወደ ክፍል ትምህርት ቤት እንዳልተመለሱ ሰነዱ ያሳያል። ድርጅቱ ይህንን ክስተት በትምህርት ተቋማት አቅራቢያ ፈንጂ መሳሪያዎችን መጠቀም የተማሪዎችን ተሳትፎ እንዴት እንደሚጎዳና የትምህርት እንቅስቃሴን እንደሚያስተጓጉል በምሳሌነት አቅርቧል። ህወሓት የቪዛ ማዕቀቡን ሚዛናዊነት የጎደለው ነው ሲል ተቸም። በፓርቲው አመራሮች ላይ የተጣለውን የቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል ህወሓት ትናንት አመሻሽ ባወጣው ይፋዊ መግለጫ ኮነነ። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካን ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን ለኢትዮጵያ ፌዴራላዊ መንግስት በፕሪቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመወጣቱን ወደ ጎን በመተው ኃላፊነቱን ሙሉ በሙሉ በህወሓት ብቻ ላይ የሚጭን በመሆኑ ፍጹም ተቀባይነት የሌለው ነው ብሏል። የፕሪቶሪያው ሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፎም የህገ መንግስታዊ ስርዓት መመለስ፣ የተፈናቃዮች መዋቅራዊ እርዳታ፣ የውጭ ኃይሎች ከትግራይ መሬት መውጣትና የህወሓት ህጋዊ ፖለቲካዊ ሰውነት እውቅና ማግኘት የተባሉ ቁልፍ ድንጋጌዎች አሁንም አልተተገበረም። በተለይም ትግራይ ግንቦት 24 ቀን 2018 ዓ.ም ከተካሄደው ምርጫ መገለሏን እንደማሳያም በመጥቀስ በትግራይ ህዝብ ላይ እየደረሰ ያለውን ሰብአዊ ቀውስና የረሃብ መቅሰፍት የፓርቲው ግትርነት የሚያሳይ ሆኗል። የፌዴራል መንግስቱ ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ እርዳታ ላይ የጣለው ከባድ ገደብ እንዲሁም እየሰነዘረ ያለውን ወታደራዊና የሰው አልባ አውሮፕላን ጥቃቶችን ውጤት ነው ብሏል። በመግለጫው ማጠቃለያ ህወሓት አንዱን ፈራሚ አካል ብቻ ተጠያቂ ማድረግ በሰላም ሂደቱ ላይ ያለውን እምነት እንደሚያጠፋው በመጥቀስ ለአሜሪካ መንግስት ባለ 5 ነጥብ ጥሪ
ጥሪዎቹን አቅርበዋል። ፓርቲው ባቀረበው ጥሪ መሰረት የኢትዮጵያ ፌዴራል መንግስት ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ ተደራሽነትን ጨምሮ የፕሪቶሪያ ግዴታዎችን ሙሉ በሙሉ እንዲወጣ ጫና እንዲደረግበት ጠይቋል። በተጨማሪም ለትግራይ ተፈናቃዮች አስተማማኝ ክብር ያለውና ጊዜ የተገደለበት መመለስ ድጋፍ እንዲደረግለትና የፌዴራል ያልሆኑ ኃይሎች በሙሉ ከትግራይ ግዛት ለቀው እንዲወጡ ግፊት እንዲደረግ ያሳሰበው። በስምምነቱ መሰረት የህወሓት ህጋዊና ፖለቲካዊ መብት እንዲመለስ ድጋፍ እንዲሰጥ የጠየቀው ፓርቲው በትግራይ ህዝብ መከራ ላይ ድርሻ ባላቸው ወገኖች ሁሉ ላይ ተጠያቂነትና እርምጃዎች በፍትሃዊነትና በማይለዋወጥ መልኩ ተግባራዊ እንዲሆኑ አጽንኦት ሰጥቷል። ፓርቲው አሜሪካ ማዕቀቡን በሁሉም ወገኖች ላይ እኩል በታማኝነት እንድታራምድ በመጠየቅ መግለጫው አውግዟል። ይህ በእንዲህ እንዳለ የትግራይ ኃይሎች በወልቃይት ትንኮሳ ሲፈጽሙ የአየር ጥቃትም መፈጸሙን ታውቋል። ዛሬ አርብ ሰኔ 12 ቀን 2018 ዓ.ም በሱዳን በኩል እየተነሱ በምዕራብ ትግራይ አካባቢ ሱዳንና የኢትዮጵያን የሚያዋስነው የሸረሪና መስመር በኩል ጥቃት ፈጽመው እንደነበር የታወቀ ሲሆን ጥቂት ሰዓታት ከፈጀ ተኩስ ልውውጥ በኋላ ጥቃቱ የሰነዘረው ኃይል ወደ ኋላ መመለሱን የተነገረው። ከትንኮሳው በኋላም የኢትዮጵያ አየር ኃይል የትግራይ ኃይሎች ወታደራዊ ጣቢያ ላይ ጥቃት መፈጸሙን መረጃዎችን ያመለክታሉ። ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይገኝም በድንበር አካባቢ የሚገኝ የጦር መሳሪያ ማከማቻ ላይ ያነጣጠረ ጥቃት መፈጸሙን የተነገረው። ይህ በእንዲህ እንዳለ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የአሜሪካን እርምጃ በመቃወም በግላቸው መግለጫ የሰጡ ሲሆን በሚሊዮን የሚቆጠሩ ተፈናቃዮች እየሞቱ በጥቂት ግለሰቦች የቪዛ እገዳ ላይ ማተኮር ዋነኛ አጀንዳ ሊሆን አይገባም በማለት በተመሳሳይ አመሻሽ ላይም ህወሓት የአሜሪካን ማዕቀብ በማውገዝ መግለጫ መስጠቱን ይታወቃል። ሆርሙዝ በድጋሚ ተዘጋም። የኢራን ማዕከላዊ ወታደራዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚጥስ በመሆኑ ወሽመጥን መዝጋቱን አስታወቀም። የኢራን አብዮታዊ ዘብ ባህር ኃይል የባህር መተላለፊያው ለሁሉም መርከቦች በመዘጋቱ ማናቸውም መርከቦች ወደ ወሽመጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ ራሳቸውን ከሆርሙዝ እንዲያርቁ አስጠንቅቋል። እዙ አሜሪካንና ኢራን ከስምምነት መድረሳቸውን ተከትሎ አርብ ዕለት ሙሉ ለሙሉ የተከፈተውን ወሳኝ ባህር ላይ መተላለፊያ ለሁሉም መርከቦች ዝግ እንደሚሆን አሳውቋል። ኻታም አልአንቢያ በመባል የሚታወቅ ወታደራዊ እዙን ጨምሮ ይህ ጠላት የገባውን ቃል ባለማክበሩ የተወሰደ የመጀመሪያ እርምጃ ነው በማለት ጠላት ግዴታውን እንዲወጣ በቀጣይነት ተጨማሪ እርምጃዎች በማቀድ የሚወሰድ ይሆናል ብሏል። በሀገሪቱ ቴሌቪዥን በቀረበው መግለጫ ላይ ኢራን ከአሜሪካ ጋር በደረሰችው የመግባቢያ ስምምነት ላይ እስራኤል ከሊባኖስ ላይ የምታካሄዱን ተከታታይ ጥቃት እንደሚቆም የተገለጸ ቢሆንም ስምምነቱ ተጥሷል ብላለች። የሆርሙዝ ወሽመጥ እንዲዘጋ በኢራን ላይ የተላለፈው ውሳኔ እስራኤል በደቡባዊ ሊባኖስ እየፈጸመችው ነው ባለችው የጭካኔ ጭፍጨፋና ማፈናቀል አለመቆሙን ምክንያት መሆኑን ተጠቅሷል። እስራኤል በደቡባዊ ሊባኖስ ጥቃቷን አጠናክራ በመቀጠሏ ነው ሆርሙዝ ኢራን ዳግም የዘጋቸው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራን ሰርጡን ለመዝጋቷ ማረጋገጫ የለም ቢሉም አብዮታዊ ዘቡ ከማዕከላዊ ወታደራዊ እዙ መግለጫ በኋላ ዘግቼዋለሁ ብሏል። በአሁኑ ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ጦሩ በደቡባዊ ሊባኖስ ጥቃት እንዲያቆም አዘዋል ሲልም ቻናል 12 አስነብበዋል። የተኩስ አቁም ስምምነት ለማድረግ የተለያዩ ጥረቶች እየተደረጉ ቢሆንም እስራኤል በሊባኖስ ላይ የምታደርገውን የቦምብ ጥቃት አጠናክራ ቀጥላለች። በዚህም ከማለዳው ጀምሮ በተለያዩ የሊባኖስ ግዛቶችን በተፈጸሙ ተከታታይ ጥቃቶች ቢያንስ 32 ሰዎች መገደላቸውን ታውቋል። የሊባኖስ ብሔራዊ ዜና ወኪል እንዳስታወቀው በምዕራብ ቤካ አካባቢ ሶህሞር በተባለች ስፍራ እስራኤል በአንድ መኖሪያ ቤት ላይ ባደረሰችውን የድንገተኛ የአየር ጥቃት በውስጥ የነበሩ 4 የአንድ ቤተሰብ አባላትን ህይወታቸው ሲያልፍ አንድ ሰው ላይ ከባድ ጉዳት ማድረሱን የገለጸው ከአሜሪካ ጋር በትብብር የተወሰነ መሆኑን መረጃውን የሚያሳይ ሲሆን የአሜሪካና የኢራን ተወካዮች በስዊዘርላንድ ነገ ይገናኛሉ ተብሎ በሚጠበቅበት ሰዓት ላይ ነው ይህ ጥቃት የተፈጸመው። ተመልካቾች መረጃዎቻችን በዚህ አጠናቀቅን። በቀጣይ አዳዲስ መረጃዎች ይዘን እስከምንቀርብ ደህና ቆዩ።